እያዳመጥኩ የነበረው ብሶ ጥያቄ እያነሳ ነበረ። ዞሮ ዞሮ ያንተን ሀሳብ አድርሰናል። ስለዚህ ሰው ጥያቄ ካለው መጠየቅ ይችላል። ይሄ የኔ ሀሳብ አይደለም። ሀሳቤን አልነገርኩም። መረጃ ማምጥተህ በመረጃ ስላወራ ማለት ነው። እኔ ሀሳቤን ሰጥቼ አላቅም ባለው አልሰጥም። ሀሳቤን በእምነት የምሰጠው ብዙ ጊዜ መጽሐፍ ቅዱስ ምን አለ ወይም ደግሞ ቸርች ሂስትሪያቸው ምን ይላል ነው። እኔ አሁን ያነበብኩት እንዳለ አንድ የኔ ሀሳብ የለም እዛ ውስጥ የሰጠሁት ምንድነው መረጃውን የሰጠሁት። ማስረጃ ነው የሚባለው በሜቢ ዲቴል የሆነ ወይም ደግሞ የአንተን ሀሳብ የሚገልጽልህን የአንተን እይታ የሚገልጽልህን ማስረጃዎች የአንተን አስተምህሮቶችና እይታዎች ወይም አንተ የምታውቃቸውን የተናገርከውን የሚደግፍልህን ሀሳብ አምጥተሃል ነው። አንድ ጊዜ ዳዲ አንድ ጊዜ ቆይ ዳድ ይቅርታ፣ የሆነ ኮመንት በጣም እኔ ጋር ተደጋገመ። ተሙ ውጣ ውጣ ለምትሉኝ አልወጣም። ስለዚህ ውጣ ውጣ ብላችሁ አትጻፉልኝ። ከዚህ በኋላ ስለማልወጣ ይኸው ነገርኳችሁና አትበሉኝ። እንዴት አደርክ በሉኝ። በቃ እኔ እኮ ግራ እኮ ገባኝ እኮ። አንተ ጋር ብቻ አይደለም፣ አንተ ጋር ብቻ ያክል ጋም ነው። ውጣ ውጣ ውጣ። ቆይ ዳዲዬ፣ ቆይ ዳድ፣ ቆይ ዳዲዬ፣ ኢዮዳብ ጓደኛዬ ነው። ለምሳሌ ያክል ኢዮዳብ የራሱን የሆነ ሀሳብ ይዞ ሲመጣ በጣም አከብረው፣ በጣም ያከብረኝ ጓደኛዬ ነው። የምፈልገው ሀሳብ ከሆነ ገስቱ ላይ ገባለሁ፣ ገስቴ ላይ ይገባል። አሁን ደግሞ የምፈልገው ሀሳብን እየተወያዩ ስለሆነ እኔ ማከብረውና ያከብረኝ ጓደኛዬ ነው ኢዮዳብ። አዳምጠዋለሁ። ፓስተርም ጓደኛዬ ነው፣ በጣም ማከብረውና መወደው ጓደኛዬ ነው። ስለዚህ በጣም መወዳቸውና ማከብራቸው ጓደኞቼ ጋር ነው የመጣሁት እና ውጣ እንዳትሉኝ። አክብሬ መወዳቸው ወንድሞቼ ጋር ነው የመጣሁት። ታንኪዩ። እኔም ፓስተር ኢዮዳብ ነው ስሜ። ተመስገን የጌታ ሰው በታይተል ብጠራኝ ደስ ይለኛል። ተመስገን የጌታ ሰው ነው የምልህ። አንተንም ፓስተር ሶፊ ነው የምለው። እኔ ፕሮፌሰር ነኝ ብሎ ከመጣ ፕሮፌሰር ነው የምለው። ዶክተር ነኝ ካለ ዶክተር። ኤኒዌይ አይ ጥሩ ነው። እኔ በጣም ይገርመኛል ለምን እንደሆነ። ቅድምም እሱ ሲገባ እንደዛ አለ፣ ሌላም ሲገባ እንደዛ ይባላል። እኔ አሁን እዚህ ጋር ተመስገን በሀሳብ ሲመቸኝ አዳምጣለሁ፣ ካልተመቸኝ በሰላማዊ መንገድ ወንድሜ ብዬ እሄዳለሁ። አሁን ግን ፓስተር ሶፊ እኔ በመለስኩት መንገድ እንዲመልሱልኝ ነው የምፈልገው። አሁን እንደዛ ከሆነ እወያያለሁ፣ እናገራለሁ። ሀሳብን ግን መቀበል አልፈልግም። እንደዚህ የኔ ሀሳብ የሚሰማኝ እንደኔ አመለካከት አልፈልግም። ስለአንተ አመለካከት አያገባኝም። ስለአንተ ሀሳብ ናይጄሪያዎች ጋር ፈልግ ፓስተር ይሁዳ። ለምን ነው ታውቃለህ? ተመስገን የጌታ ሰው ይቅርታ አድርግልኝ። መንፈሳዊ ስለ እምነት ስናወራ እኔ የማንም ሀሳብ አልፈልግም። your opinion doesn't matter to me. your doctrine matters to me. የምታስተምረው ትምህርት አንተ ከምትከተለው ሃይማኖት ዶክትሪን ከምታምነው መጽሐፍ ቅዱስ ጠቅሰህ እንድትነግረኝ ነው እንጂ የአንተን ሀሳብ የምትነግረኝ ከሆነ የሰው ኦፒኒየን ቢኮዝ በአንድ እምነት ውስጥ ተቀምጠው የተለያየ አመለካከት ያላቸው ሰዎች አሉ አይደል? እኔ ደግሞ ሁሌ የምጠይቀው ነው ስለ መንፈሳዊ ነገር ስናወራ መጽሐፍ ቅዱስ ምን ይላል? በመጽሐፍ እኔ ሁሌ የኔን ሀሳብ እኮ ብነግር እኮ እኔም ኢዮዳብ ምን ታምናለህ በዚህ ጉዳይ ብትለኝ እኮ ከምነግርህ ከተረዳሁት እኮ የተለየ አመለካከት ሊኖረኝ ይችላል። ተረድቼዋለሁ፣ መጽሐፍ ቅዱስ አንብቤ ተረድቼዋለሁ ይሄ ነው ብዬ ከዛ ደግሞ የፐርሰናል የግሌ ደግሞ እንደ ኢዮዳብ የግሌ ደግሞ አመለካከት ሊኖር ይችላል። ተግባብተናል ወይስ ሜይ ቢ ኤክስፕሌን እያደረኩ አይደለም በአግባቡ አማርኛ ስለሚከብደኝ አንዳንዴ። እኔ እየገባኝ ነው። እሰማለሁ አልዳድ ይሰማል። ተመስገን ይቅርታ። የምን እምነት ተከታይ ነው? እኔ ኦርቶዶክስ ተዋህዶ ነው ዳዲ የምትለው? ይሄ የተለየ ጓደኛ ለእኔ በነገራችን ላይ ምን አለ መሰለ ኢዮዳብ፣ እኔ በጣም የፓስተር ሶፊን በዚህ ጉዳይ የሚያቃጥላቸውም ካሉ ስፔሻሊ ጴንጤዎች የሚያቃጥላቸውም ሌላም ደግሞ ምቀኛ የሚያቃጥለው ከሆነ ሞቼ የምወደው ልጅ ነው ፓስተር ሶፊ። ሞቼ ማለት ከማልቀልድባቸው ሰዎች መካከል የመጀመሪያው ሰው ነው ፓስተር ሶፊ። በጣም ማከብረው በጣም የሚያከብረኝ ወንድሜ ነው ፓስተር ኢዮዳብ። ኦኬ አይ ዳዲ የሚሉት እኔ የእሱ ምንድን ነው በጎች መስለው ነበረ
ወይም ደግሞ መንፈሳዊ ልጆች? አይ እነሱ ብቻ አይደሉም የሚወዱኝም ሰዎች ይላሉ። ኦርቶዶክሳውያን የሆኑ ሰዎች አሉ እኔ ጋር። በነገራችን ላይ እኔ አንድ ግሮን ወንድ ልጅ ከትምህርት አንጻር ብቻ ሳይሆን የሚወዱልህ ነገር ካለ ምንም ችግር የለም። ከትምህርት ምን ማለት ነው? ምን ማለት ነው? እንጀራ አባት ማለት ነው። የእንግሊዝኛ ቋንቋ ነው። ይቅርታ እና ልጅ ኢትዮጵያ ውስጥ አሁን ትልቅ ችግር የፈጠረብኝ ኢቨን ፍሮም ቴዎሎጂካል ፐርስፔክቲቭ የእንግሊዝኛ የሆኑ አሁን ራሱ አልገባኝ። ምን ይሁዳ የምትለው ይልጆ ክታብ ፓርት ምናምን አልገባኝ። ፓስተር ሶፊ ዳዲ ነው ያለ ዳዲ ነው ያለ ቆይ ዳዲ ነው ያለ ፓስተር ሶፊ አታወሳስብብን እንጂ አሁን ደህና ተጫወት ነበረ። ዳዲ ነው ወይ ያለ? በቃ ምንም አላለም። ሲስተር ነው ያለው፣ እህቴ ነው ያለው። በቃ በቃ ይንለፈው። ኧረ እባክህ ወዳም ነገር እኛ ስንት ችግር ያለብን ሰዎች ነን። አይ አንድ ግሮን ሜን should never say to another grown man daddy። በቃ እኛ ተግባብተን በእኛ አውድ ተግባብተናል። የአራዳ ቋንቋ ነው በለኝ። የአራዳ ቋንቋ አናደደ አንተ። በቃ አልልህም አንተን። እስቲ ቆይ እዮዳ እኔ አንተን አልልህም። እኔ ብትለኝ ቦልቃለሁ። በለምን አላልከኝም እንዴ? ብትለኝ እንጂ ብትለኝ ቦልቃለሁ እንዴ? ብትለኝ ተመስገን ወደ ዋናው ወንድ ልጅ ሁኜ አባቴ ያልሆነውን ትልቅ ሰውዬ ዳዲ አልልም። አንተ ምንድን ነው ማለት? እኔ በቃ አንተን አልልህም። በቃ እኔ አሁን ሶፊን ብየዋለሁ። በቃ አንተን ግን አልልህም። እንቀጥለው። እሺ ትንሽ እዚህ ያላችሁ ወይ እኔ ጋ ያሉትን ኮሜንት ለካ አታይም ፓስተር ዮዳ? ማየት እችላለሁ በሌላ ስልክ እይካልከ ካየ ይኸውልሽ ዳድ እያላችሁ ጻፉ እዚህ በእኔ በኩል በሙሉ እና እንግዲህ አስነጥሶ ማንንም በምድር ላይ አባት አትበሉ ብሎ ስለተጻፈ አድርጌ ያቀርበዋለሁ። ሶፊ ስለምቃወመው ሌላ ጊዜ ትምህርት አድርጌ ያቆመዋለሁ። ሄዳውን ለጊዜው ያ ገብቶላል። እሺ ተሙዬ እንቁ የኦርቶዶክስ ልጅ እንኳን ደህና መጣ። እንኳን ደህና ቆየኝ ፓስተር ሶፊ፣ እንዴት ነህ? ሰላም ነው። እንግዲህ ከፓስተር ዮዳብ ጋር አንዳንድ ሀሳብ አንስተን ጥያቄ ጠይቄው እኔም ብዙ ማላቃቸው ነገሮች ስለነበሩ እነሱን እንዲያስረዳ እንግዲህ ያለውን ነገር ተናግሯል። ምንድነው ጥያቄ የምትፈልገው ርዕስ ስለሆነ ምን ላይ ነው ሀሳብ ማንሳት የፈለግከው? ዮዳብ ቅድም ላይ ስለ እኔ ቤቱም የሆነ ጊዜ ከፍቶ አይቼዋለሁ። እሰማለሁ አልዳዲ ትሰማለህ? ጥሩ ነበር እና በጣም የምፈልገው ሀሳብ ነው እና ከሱ ማወቅ የምፈልገው ነገር አለ። ምንድነው ዮዳብ ጴንጤና ፕሮቴስታንት ይለያያል ይላል እና እሱ ሀሳብ ላይ የተወሰነ ማወቅ ስለምፈልግ መረዳት ስለምፈልግ ዮዳብ እንዴ ያለ ፕላኔ 4 ሰዓት ሙሉ ቁጭ ብዬ እያወራ የነበረውን እንደገና ልንደግመው? አይ ሀሳቡን ነው ሀሳቡ ሙሉን አይደለም የሚደግመው 4 ሰዓት ሳይሆን ሀሳቡን ጨመቃባት በ5 ደቂቃ። ኦኬ በቃ እንደዛ ደግሞ ከሆነ እሺ ገባኝ። የተሙ ጥያቄ ምን መሰለህ? እስካሁን እንዳለ በእንግሊዘኛ ነው ያወራው። በአማርኛ በ3 ደቂቃ ንገረን ልዩነቱን ነው። በጣም ላለፈው 2 ሰዓት ከመሰረቱ ጀምሬ እስከ ፍጻሜው እስከ ታለጂው ነገርኩት። በነገራችን ላይ ይኸውልህ ተሙ በአንድ ቃል ልንገርህ፣ በአንድ ቃል አንተ በሚገባ ኦርቶዶክስ ተዋህዶ ስለሆንክ ፕሮቴስታንት ማለት ኦርቶዶክስ ተዋህዶ ማለት ነው። ጴንጤ ማለት ኦርቶዶክስ ተሐድሶ ማለት ነው። ለኦርቶዶክስ ተዋህዶ ኦርቶዶክስ ተሐድሶ፣ ለፕሮቴስታንት ጴንጤቆስጦ ነው ማለት ከኦርቶዶክስ ተዋህዶ አፈንግጠው የወጡ ናቸው። አለ ኦርቶዶክስ ተሐድሶ የሚባሉ እንዳሉ ሰምቻለሁ፣ ግን እኔ አላውቃቸውም። ግልጽ አነስት ማንን ከሆነማ መወያየት አንችልም። ተመስገን ጌታ እኮ አይደለም። ለምን መሰለ ፓስተር ዮዳብ ለመሰለ የሚባሉ ሰምቻለሁ። ተሐድሶ ነን ምናምን፣ ግን ተሐድሶ የሚል ታለንት ተሰጥቷቸው ፍቃድ የተሰጣቸው ስፈልግ አጣውኝ። ኢትዮጵያ ውስጥ ተሐድሶ በሚል ፍቃድ የተሰጣቸው የሉ። ካሉ ንገረኝና በቃ እሺ ልበል። አሁን ምንድን ነው ኦርቶዶክስ ተሐድሶ አዲስ ነው አይደል?
አዲስ ቲቺንግ ነው። ተመስገን። እኔ በጣም ግልጽ ሆነን የማንነጋገር ከሆነ ምን ይሆናል መሰለህ? ዓለም ያወቀውን ፀሐይ የሞቀውን አሁን ኤግዚስት ማድረጋቸውን አላምንም የምትል ከሆነ ላታውቅ ትችላለህ። ምናልባት ኤግዚስት ያደርጋሉ አይደል? አሉ። ቀጥል። አሁን ተረዳሁህ። ልክ ምን ማለት ልብሱን ለብሰው ምኑን እያስመሰሉ ምናምን ኤቭሪቲንግ ያደርጋሉ አይደል? ለምሳሌ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በገዳማትም ጳጳስም ሆነው ኦርቶዶክስ ተሐድሶች አሉ፣ ገና ያልተገለጡ። ስለዚህ ምንድን ነው እንዳልከው እንደ ኦርቶዶክስ ተዋሕዶ መሰረት ጥለው አይደል እነ በጋሻው እነ ምናምን አይደል እንዴ መናገር። ስለዚህ ራሳቸውን እንደ ጴንጤ አይደንቲፋይ አያደርጉም። ሶፊ ወጥቶ ልቶ ፈረጠጠ። ራሳቸውን እንደ ጴንጤ ሶፊ ላክ በለው ተመልሰና በለው ይመጣል። እንደ ጴንጤ ራሳቸውን ወይ ጴንጤ አይሉም አይደል እንዴ? ካያቸው እነ ተከስተ ብዙ ዘማሪዎች እኔ ልዘረዘርልህ እችላለሁ። እነማን ኦርቶ ጴንጤ የሚባሉት ምናምን የመጡበት ልነግርህ እችላለሁ። ግማሹ ጠቅልሎ ወደ ጴንጤ ይገባላ፣ ግማሹ ደግሞ እዛ ልክ ኦርቶዶክስ እየመሰሉ እኔም አውቃችሁ ከ6 ዓመት በፊት በፌስቡክ በጣም ድቤት የምናደርጋቸው ብዙ ነበሩ። ገባ እኔ ያወቅኩት ባታወቅ ፌስቡክ ላይ 7 ዓመት 7 years ጎኔ ያወቅኩት ወደዚህ ዓለም ስገባ። ጴንጤ ማለት ደግሞ ፕሮቴስታንት የሚመስሉ ከፕሮቴስታንት አፈንግጠው የወጡ መሰረት ገና ያልዘረጉ ዶክትሪን ያልዘረጉ ፕሮቴስታንት የሚመስሉ ናቸው። ስትጠይቃቸው ፕሮቴስታንት ነው ይሏል። አይደሉም። የፕሮቴስታንትን ዶክትሪን አይቀበሉም። እራሳቸውም ገና ዶክትሪን አልመሰረቱም። በቃ ስር የያዘ ገና አዲስ ናቸዋል። ገባ ሳያስቡት ፈነዳባቸው። እንትን ሆነ፣ አንኮንትሮልብል ሆነ። አሁን መቆጣጠር ጴንጤን እንደ ፓፕኮርን የፈነዳው በየቦታው ኮንትሮል ታደርገው አትችልም። አንተ አሁን ጴንጤ ነህ ፕሮቴስታንት ነህ? እኔ ፕሮቴስታንት ነኝ፣ ጴንጤ አይደለሁም። ጴንጤ አይደለም ግን ጴንጤኮስታሎች አስተካክልልህ። ኢቭን ፕሮቴስታንት ስትል ፕሮቴስታንት እንደ ኦርቶዶክስ ተዋሕዶ አንድ ሃይማኖት አይደለም። ሰማይ ኦርቶዶክስ ተዋሕዶ አንድ ነዋ አይደል? ኦኬ። ፕሮቴስታንት ማለት ሃይማኖት አይደለም። ኢትስ አ ሙቭመንት። እዛ ሙቭመንት ውስጥ ራሳቸውን የቻሉ ዲኖሚኔሽን ይባላሉ። ራሳቸውን የቻሉ ትላልቅ ዲኖሚኔሽኖች አሉ። ለምሳሌ ላንብብልህ። ኦኬ። አሁን ለዚህ ነው እናንተ ስንት ሺህ ፕሮቴስታንቶች አሉ? ሺህ አይደለም። አይ ብዙ ሺህ ፕሮቴስታንት። የጴንጤኮስታልን እንትን አትቀበልም አንተ? ምን አስተምሯቸውን ጴንጤኮስታልን? ይኸውልህ ጴንጤኮስታል የምቀበለው አለ፣ የማልቀበለው አለ። ልክ ኦርቶዶክስ የምቀበለው አለ፣ የማልቀበለው አለ። ምክንያቱም ክርስቲያኑ ሁሉ በጣም የሚያቀራርብ አሁን ለምሳሌ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ በሜጀር ዶክትሪኖች በአብዛኛው በስላሴ በምንድን ነው በቀነኖ መጽሐፍ ቅዱስ እዛ ላይ ከኦርቶዶክስ ጋር ልዩነት አለ። ሜጀር የሆኑ ዶክትሪኖች ይስማሙ። አንተ የምትጠቀመው አሁን የእናንተ ሃይማኖት የሚጠቀመው መጽሐፍ ቅዱስ ስንት ነው? አንዴ መጀመሪያ ልወቀው። የመጀመሪያው የእናንተ ማወቅ እፈልጋለሁ። የእኛ 66 66 ብሎ የቀነና አባት ማን አለ? ከቸርች ፋዘሮች ማን አለ? እሱ ሌላ ነው። እሱ ምንም ወደዛ ማን አለ ነው እሱ። አሁን ለምሳሌ ያክል
መጽሐፍ ቅዱስን 66 ብሎ ማንቀነነ ወንድሜ የጌታ አንተ ፕሮቴስታንት ነህ። ጴንጤ አላወራም። ተመስገን አንደኛው ጥያቄ ቆይ ተመስገን አንዴ ቆይ 20 ጥያቄ እየጠየቅ አንዱ ወደ አንዱ የምንሄድ ከሆነ እሱ ይኸውልህ አሁን ስለ መጽሐፍ ቅዱስ ቀነኖ ለማውራት ራሱ ትልቅ ራሱን የቻለ እንትን ነው። ገባ? በጣም ጥልቅ ነው። በጣም ብዙ ነው። ከታሪክ ጋር ከምናምን ጋር ሄደን ነው አለ የምናመጣው እንዴት መጣ ምናምን። አሁን ግን ይኸውልህ ፕሮቴስታንትን ላሳይ። አሁን ፕሮቴስታንት በሺህ አይደለም። እሺ በጣም እንደ ላሳይ። አሁን ፕሮቴስታንት አለ። ከፕሮቴስታንት ኦልድ ካቶሊክ ቸርች የሚባል በ1870 የተመሰረተ ስማቸው ኦልድ ካቶሊክ ቸርች ፕሮቴስታንት ናቸው። ስማቸው ግን ኦልድ ካቶሊክ ቸርች ይባላል። ኦኬ የድሮ ካቶሊክ ናት። ከዛ አሁን ዋች አሁን ሪፎርምድ አለ። ሪፎርምድ አንድ ፕሮቴስታንት ሪፎርምድ የሚል አለ። ተሐድሶ ማለት ሪፎርምድ ማለት ታውቃለህ ቃሉ ሪፎርምድ። ከዛ ሪፎርምድ ማለት ጃን ካልቪን በ1536 የጀመረው ነው የእሱ ቲቺንግ ሞር። ከዛ ጃን ናክስ የሚባል በ1560 ደግሞ ፕሬስቢቴሪያኒዝም። ይህ ፕሬስቢቴሪያን ይባላል። አሁን እንግሊዝኛ ቃል ነው ጋይስ። እኔ አማርኛ ይህን ነገር ቢኖራቸው ስለሌላቸው እነሱ ስላልጀመሩት በእንግሊዝኛ ነው። እየተረዳኝ ነው ተመስገን? እንግሊዝኛው ይገባል? እየተረዳው ነው። አንተ ከተረዳኝ ዋናው አንተ ከተረዳኝ ነው። ሌላዎች እዚህ ጋር ያሉት እኔ ጋር በጣም እየተረጎም ሰው ስላለ ሶ you have Reformed, Presbyterian, you have Church of Scotland, okay, you have Anabaptist. ይህ ትላልቅ ዲናሚኔሽኖች ናቸው። you have Mennonite, okay, በ1537 የተጀመረ you have Amish, okay, you have Baptist, John Smith በ1909 የተጀመረ። ምን መሰለ ፕሮቴስታንት የሚል አለ። በጣም በብዙ በዶክትሪን የሚያስማማን ነገር አለ። ያንተ ከየትኛው ነው የሚመዘዘው? ይሁዲጂ አሁን ካልቪን ሪፎርመር ነው አንተ በተከተለ። እኔ ሪፎርም ነኝ። የኔ ቪው ያንተ የሚመዘዘው ፕሮቴስታንትነት ከጆን ካልቪን የሚጀምር ነው። ኖ አይደለም። ከካልቪን የሚጀምር ጆን ካልቪን እኔ ከአንደኛ ክፍለ ዘመን የመጣ ነው። ግን ቲቺንጉ ብራዘር እጃውን አሳየኝ ሁላችሁም ማወቅ የፈለግኩትን ቆይ አይደለም። አሁን ለምሳሌ ያክል ያንተ የሚመዘዘው ስለ ከጆን ካልቪን ከአንደኛ ክፍለ ዘመን መኖሩን እስኪ አስረዳኝ እስኪ። እንደዛ አላልኩህም ወንድሜ፣ ተረጋጋ። ኧረ ብላል። እሺ ቀጥል። ተመስገን አላልኩም። አዳምጥ። አሁን ፕሮቴስታንት ማለት እየነገሩ ልንገርህ፣ ቆይ ጀስት አዳምጥ። እነዚህ ስሞችን ያዝ። ወደ 25 ምናምን የሚሆኑ ናቸው። እነዚህ ናቸው በቃ ፕሮቴስታንት ማለት። ኦኬ ፕሮቴስታንት ምንድን ነው? ከኔ ጋር ድገም። ሃይማኖት አይደለም፣ ሙቭመንት ነው፣ አምብሬላ ነው፣ ዣንጥላ ነው። እዛ ዣንጥላ ላይ የተለያዩ አንዳንዱ በብዙ የሚለያዩ፣ አንዳንዱ በትንሽ የሚለያዩ ነው። ገባ? በትንሽ ሀሳብ የሚለያዩ አንዳንዱ ፕሮቴስታንት በሁለት ሜጀር ቴዎሎጂን ያለው ወይም ዶክትሪን ያለው ሜጀር ካልክ ካልቪኒስት እና አርሜኒዝም ብሎ ይቋጫል። ገባ? ከዛ በጥቃቅን ይለያያል። በጥቃቅን ዲዩኖ ላይ ዶክትሪን እንደሆን ታውቃለህ? ሜጀር ዶክትሪን የምንላቸው ኦኬ። ሶ ፕሮቴስታንት አዳምጠኝ፣ ሙቭመንት ነው። ዩ ሃቭ ሉትራኒዝም፣ ኢቫንጀሊኮ ሉትራን፣ ኤጲስኮፖ ቸርች፣ ሜቶዲስት፣ ሆሊነስ ቸርች፣ ኮንግሬጌሽናሊስት፣ ሳልቬሽን አርሚ፣ ዩናይትድ ሜቶዲስት፣ ፔንቴኮስታሊዝም በ20 ሴንቸሪ። አሁን እሱንም እዚኛው ሜንላይን ዲናሚኔሽን አይቀበሉትም፣ ግን ከዛ ነው የወጣን ይላሉ። ገባ? ከዛ የወጣ ነው። ካሪዝማቲክ ናን ዲናሚኔሽን ቸርች 1960 ቅድም ብያቸዋለሁ። ካሪዝማቲክ ናን ዲናሚኔሽን ቸርች ከፕሮቴስታንት የወጣ ነው። ነገር ግን እዚህ ጋር የሚያስቀምጡት ከፕሮቴስታንት ወጥቶ ተንጠልጥሏል። በፕሮቴስታንት ስለሚደበቁ ነው። ቸርች ኦፍ ስኮትላንድ፣ ሜኖናይት፣ ፕሬስቢቴሪያን፣ ሉትራኒዝም፣ አንግሊካን፣ ባፕቲስት፣ አድቨንቲስት እነዚህ ሜጀሮች ናቸው ብራዘር። ኦኬ እነዚህ ሜጀሮች ናቸው። ስለዚህ ኢትዮጵያ ውስጥ ግን
ፕሮቴስታንትን ጴንጤ ነው የምትሉት። ፕሮቴስታንት ግን ጴንጤ አይደለም። ጴንጤ ከፕሮቴስታንት የወጣ መቼ? በ1960 የወጣ ልክ እንደ ተሐድሶ የወጣ ዶክትሪናቸው ስትጠይቃቸው ፕሮቴስታንት ነን ይላሉ። ውስጥ ጠልቀ ስትገባ ግን ይለያሉ። አሁን እኔ የምከተለው ሪፎርም ነው፣ ወይም ሪፎርም ቴዎሎጂ እንደምከተለው እኔ። ኦኬ ሪፎርም ማለት በሶላ በአምስቱ ሶላዎች የምናምን የምናምን ነው። አንተ ኦርቶዶክስ ተዋህዶ ቆይ ብታብራራልኝ ከይቅርታ ጋር ዮዳቢ እሱን ታውቃለህ፣ አትጠይቀኝ። እኔ አሁን ተነስቼ አንተ አሁን ከዚህ በኋላ ተነስቼ እኔ አንተን ጴንጤ ነህ ብዬ አልጠይቅህም። ጴንጤ መሆንህን ነግረኸኛል እና ታውቃለህ ሃይማኖቴን። እሱ ሶሪ ፕሮቴስታንት ነህ ወይስ ጴንጤ ነህ አንተ? ወይኔ ይሄ ሁሉ ለፍቼ ካልተረዳኝ ምንድን ነው እንትኑ? ቆይ ጴንጤ ነህ ፕሮቴስታንት ነህ? ፕሮቴስታንት የሚባል ሃይማኖት የለም። ፕሮቴስታንት ማለት ምንድን ነው? ሃይማኖትህ ምንድን ነው ዮዳቢ? እኔ ሃይማኖት የለኝም ብራዘር፣ ግን የማምነው ቴዎሎጂ ሪፎርም ቴዎሎጂ ይባላል። ለምን መሰለ? ቆይ ጥያቄ ልጠይቅህ ነበር ቅድም ላይ በቃ ይሄ የሁለት ጥላዎች ያልከው የምንና የምን ነበረ? የፕሮቴስታንት ነው ሁለት ጥላ ነው ያልከኝ የነበረው? በሁለት ጥላ ስም ውስጥ ነው ያልከኝ? በቀላሉ አስተምረህ አሁን ሁሉም ክርስቲያን ይላል። ክርስቲያኒቲ እዘና አምብሬላ ነው፣ ዣንጥላ ነው። አንደር ክርስቲያኒቲ ካቶሊክ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ አይደል እንዴ? ሁሉም ክርስቲያን ይላል። እዛ ብለህ አትበለኝ። ይኸውልህ አላህም ይመቸኛል፣ ኢየሱስም ይመቸኛል፣ ሰይጣንም ቢሆን ችግር የለብኝም የሚባል ነገር አትጥራብኝ ነው። እንደዛ አላልኩም አትበል እንደዛ ሳትል። ይኸውልህ አሁን የምናወራው እኮ ቆይኔን አዳምጠኝ። ለመሰል ልረዳ የፈለኩ ዘግይቶ ነው የሚገባው ወይስ ቃሌ ዘግይቶ ነው የሚመጣው? አንተ ጋር ወንድሜ ቀጥታ ይገባል። ምክንያቱም ስማ ትራንዛክሽን ፊ ያለ ትራንዛክሽን ፊ ያለ በጣም እየተገረምኩ ነው። ኢትዮጵያ ግን ወይ እንግዲህ የእንትን አለ ዘግታችሁ ነው የምታዳምጡ። ወደ አንተ ጋር ሲገባ አሮ ነው ብልጽግና መንግስት ለውጦት ነው የሚገባው። ግራ ገባኝ እኮ እኔ ያልኩት አሁን ክርስቲያኒቲ ሁሉም ክርስቲያን ነው። ክርስቲያኒቲ ክርስቲያን ይባላል። እዘን አምብሬላ አንደር ክርስቲያኒቲ የተለያዩ ሃይማኖቶችና ድናምኔሽኖች አሉ። ትስማማና ትስማማ? እሺ ዮዳብዬ ምንም አንግባባም። ዛሬ ስለማንግባባ ባለመግባባት እንለያይ ለሚባል እኔ ቀደም ላይ ራስህ ረዥም ሰዓት ጊዜ ሰጥቼ አዳምጬ እዛ ላይ እኔ ጥያቄ የፈጠረብኝ ልጠይቅህ ስል አትበል። አሁን አንተ ጴንጤ ነህ ፕሮቴስታንት ነህ? ንገረኝ። ፕሮቴስታንት ነህ አይደል? ይህ ከባድ እኮ ነው። መሆናችሁ ነው። አጀስት ቁጭ ብዬ ፕሮቴስታንት ሙቭመንት ነው ብዬ ፕሮቴስታንት ያለውን ድናሚኔሽኖችን ኤክስፕሌን አድርጌለ አሁንም መልሰ እኮ በቃ ፕሮቴስታንት ነኝ አልከኝ። በጣም ጥሩ፣ አሁን ተስማማን። ፕሮቴስታንት ነኝ ካልከኝ በኋላ በፕሮቴስታንት ውስጥ በአንድ ጥላ አይሆንም። አንደኛው ከካልቪን የሚመዘዝና ሌላኛው ደግሞ ከማን ነበር ያልከኝ? እንዲያውም ካልቪንን በአንደኛው ክፍለ ዘመን ነበር ሁሉ አልከኝ እኮ። አላልኩም፣ ዝም ብለህ ነው በቃ አንተ አትዋሽ። እንደዚህ ፕሮቴስታንት አይደለም። አዳምጥ። የካልቪን ቲቺንግ ጃን ካልቪን ያስተማረው ትምህርት በ16ኛ ክፍለ ዘመን የተጻፈው በደንብ አድርጎ ያብራራው ትምህርት ከአንደኛ ክፍለ ዘመን ጀምሮ የመጣ ነው። በአንደኛ ክፍለ ዘመን የነበረው ጀምሮ በአዳምጠኝ፣ ቃሉ ራሱ ሪፎርም ይላል። ይህ ነው ሪፎርም ምን ማለት? እስቲ ከአንደኛው ክፍለ ዘመን ጀምሮ ትምህርቱ መኖሩን እስኪ ያሳየኝ። ማን ነበር ሲያመጣ የነበረው? ማይ ጋድ ቅድም እኮ ለ3 ሰዓት ኤቭሪቲንግ እኮ አብራርቻለሁ ብራዘር። አሁን ቆይ ተወሱ አብራራው። እሱ ነው ማወቅ የፈለኩት። ለምን መሰለህ ይሁዳ ማወቅ የምፈልገውን ተረዳኝ። ቆይ ተወሱ ነው አንተ ኦርቶዶክስ ነህ። ተወሱ ምንም ችግር የለም። ተወው
አሁን ስለ ማወቅ እፈልጋለሁ። እሱን አንደኛው ክፍለ ዘመን መኖሩ ትምህርቱን እስኪ ያሳየኝ። ክናሴ ኳሽን ኦርቶዶክስ ተዋህዶ በአንደኛ ክፍለ ዘመን ነበር። እሱ እኔ ስል ከአንደበቴ ላይ ትይዝና ትጠይቀኛለህ። ኦርቶዶክስ ተዋህዶ በአንደኛ ክፍለ ዘመን ነበር ወይ ትምህርቱ? ጥያቄ በጥያቄ አይመለስም። እሱ ይመለሳል እንጂ ጥያቄ በጥያቄ ኦፍኮርስ በጣም ነው የምወድ ወንድሜ። ብራዘር አንድ ነገር ዱ ሚ ኤ ፌቨር ኦኬ። ኔክስት ታይም ለመወያየት ስትመጣ እኔ ክርክር አልፈልግም። ምክንያቱም ክርክር ምንም ጥቅም የለውም። ገባ? ስለ እኔ ማወቅ ከፈለግክና ሌላ ጊዜ ታይም ይዘናና ምንም ችግር የለም። አንተ አሁን ስለ እንዴት አድርጎ እኛ የምናስተምረው ትምህርት እኔ የምከተለው እምነት ከአንደኛ ክፍለ ዘመን ጀምሮ ነበረ አልነበረ የሚለውን ማወቅ ከፈለግ ምንም ችግር የለም እኮ። ማወቅ የፈለግኩት እሱን አሁን ለምን መሰለ ኢዮዳብ፣ አሁን እኔ ከአንደኛው ክፍለ ዘመን ጀምሮ ትምህርቱ ነበረ ካልከኝ ማን ነበር ሲያስተምር የነበረው? ትምህርት ውስጥ ደግሞ በምን ዘንድ ነበር የሚለውን ማወቅ እፈልግ። ምንም ችግር የለም አሳየህ እኮ አሳየኝ። ከአንደኛው ክፍለ ዘመን ጀምሮ መኖሩ ብራዘር፣ አሁን እሱ እስገነ ቴክ 3 hours ገባ? 3 hours ሌላ አጠር ያለ እንትን የለም የገባው። ቆይ ስትገባ የገባው ምን ልትመጠይቅ ነው? እኔ ይህንን ልጠይቅህ ነበረ። ገብቶሃል? ለምን መሰለህ ኢዮዳብ ልጠይቅህ የፈለግኩት፣ ለምሳሌ ያክል አንተ አሁን ልሳንን አትቀበልም። ልሳንን ከማይቀበሉ ሰዎች መካከል ትንቢት ትቀበላለህ? አልቀበልም። ትንቢት ማለት ነቢያቶች አሉ ብዬ አላምንም። የሉም እኮ። እንደዚህ ግን አሁን ይሄ ይሳካላል ይሆንላል የሚል ግን መተንበይ ትቀበላለህ? እንደዛ ለሚባለው ነቢያቶችን ትቀበላለህ ወይ? ነቢይ ያለ ወይ? በአሁኑ ዘመን የተነበየ ሁሉ ነቢይ አይደለማ። ያየው ሁሉ ደግሞ ነቢይ አይደለም። ኧረ በኢየሱስም በእናታችሁ አስተምሮ እነዚህ ሰዎችን ትንቢት የሚናገርና ነቢይ ያለ ወይ ብለህ ነቢይ ያለ ወይ? በነቢይ አልቀበልም። ኢዮዳብዬ ልነግርህ እኮ ነው። አሁን ፕሮቴስታንት ቤት ላይ የተነበየ ሁሉ ፕሮቴስታንት አንተ በል ብለኸኛል። ጴንጤ ቤት ላይ ትንቢቱን ነቢይ የለም። እኔ ነቢይ የለም፣ በአሁኑ ሰዓት ነቢይ የለም ብዬ ነው የማምነው። መልካም ነቢይ የለም፣ በቃ ተስማምተናል። እኔም ነቢይ የለም ብዬ ነው የማምነው። ልክ እንደዚህ ልሳህን አትቀበልም፣ ትንቢት አትቀበልም፣ እንደዚህ አይነት ነገሮችን አትቀበልም። የምትቀበለው ትምህርት ግን አሁን ያለው ትምህርት ይሄ ምን አይነት ትምህርት ነው የምትቀበለው? የአንተ ትምህርትን እስኪ ልረዳው። በቃ በ5 ሶላስ 5ቱ ሶላዎችን ማን ያመጣቸው? መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ሳይሆን ማን ነው ይሄን 5ቱ ሶላዎችን ያመጣቸው? ማን ነው? ካልቪን ያመጣው? ካልቪን ይሁን ማን ይሁን መጽሐፍ ቅዱሳዊ ትምህርት ነው። እኔ እሱን እናወራበታለን። መጽሐፍ ቅዱሳዊ አይደለም ብዬ እኔ ሞግታለሁ። 5ቱንም እኔ በጣም ግራ እየገባኝ ነው። ብራዘር አንተ የምትከተለው ኦርቶዶክስ ተዋህዶ ትምህርት ማን አመጣው? አንተ የምትከተለው የኦርቶዶክስ ተዋህዶ ዶግማ ዶክትሪን ማን አመጣው? ክርስቶስ ኢየሱስ አይደለም። ክርስቶስ ኢየሱስ እኮ ሕዝቤ እውቀት ከማጣቱ የተነሳ ጠፋ እያለ እያስተማር ለደቀ መዛሙርቶች በእውቀት እየገነባ ዶክተር። ቆይ አንዴ የሚያመስ በቃ ቀላል የሆነ ነገር አንዲት ነገር ብቻ ና ለምን አትረዳኝም? አንድ ነገር በኦርቶዶክስ ተዋህዶ ትምህርት አንድ ሰው የሚድነው እስኪ ከመጽሐፍ ቅዱስ ንገረኝ። ሁሉ ነገር ተወና የኒቅያ ጉባኤን ትቀበላለህ? ወደ ኤሌመንተሪ አስተምረኝ። አንተ ሰው ትቀበላለህ? የኒቅያ ጉባኤ ትቀበላለህ ማለት ነበረ፣ ኤግዚስት ያደርጋል። አዎ ትቀበላለህ ማለት ያደረጉትን የማልቀበለው አለ፣ ግን አዎ ተደርጓል። አይደለም ሁሉንም ትቀበላለህ? የኒቅያ ጉባኤ አልቀበልም። ብቀበል ካቶሊክ ሆነ። ስለዚህ ሁሉንም ካልተቀበልክ በኒቅያ ጉባኤ የነበረች ናት አለ ኦርቶዶክስ። ፕሮቴስታንት ነበረች በኒቅያ ጉባኤ ሰዓት? አዎ ነበረች። እሺ ማስረጃ ስጠኝ። ኒቅያ ጉባኤ ላይ በ3ኛ ክፍለ ዘመን የተሰበሰቡት ማስረጃ ስጠኝ። እኔ ንግግር አለ፣ ማስረጃ ክፈት እና አሳየኝ። ማስረጃ ስጠኝ። አንተ ኦርቶዶክስ ተዋህዶ በኒቅያ ጉባኤ የነበረበት ይህ በቃ ይዋድ አንተ ጥያቄ በጥያቄ ነው እንትን የምትለው። በቃ ሌላ ጊዜ እናወራለን። ቻው ወንድሜ። አይደለም በቃ ጥያቄ በጥያቄ
ጌታን አብዛኞች ቻው። እንዴት ይቅርታ ነው? አድርግልኝ፣ ጭቅጭቅ አልፈልግም እኔ። ሌላ ጊዜ እናውራ። እኔ አንድ ጥያቄ ጠይቀዋለሁ፣ ኦርቶዶክስ ብሎ ይጠይቀኛል። ዮዳብ ጥያቄ በጥያቄ ተገላገልን። ጥያቄ በጥያቄ ማስረጃ ስጠይቀው አንተ አምጣ ይለኛል። እና ሁላችሁም እንዴት ናችሁ? ሰላም ብያለሁ። የተወደዳችሁ ውድ ክርስቲያኖች ማን እናስገባው? በነገራችን ላይ ቻሌንጁን ተቀላቀሉ ውዶች። የፈለገ አትናቴዎስን ቻሌንጅ 1 ሚሊዮን ቻሌንጅ ተቀላቀሉ። ሁላችሁም ፎሎ መደረግ አለበት ፈለገ አትናቴዎስ። ቀጥሎ የልደተ ቃልን ቻሌንጅ ተቀላቀሉ፣ 1 ሚሊዮን መግባት አለባቸው። ቀጥሎ የፓስተር ሶፊና የዲያቆን ፈለገ አትናቴዎስ ጌም እንደተጠበቀ ነው። ሰኔ 7 አለ ጌማቸውን በትክክል እንጠብቃለን። ፎሎ ያላደረጋችሁት ግን እንዳትኖሩ ፈለገ አትናቴዎስን ሁላችሁም ፎሎ አድርጉት። 1 ሚሊዮን ቻሌንጁን እንቀላቀል ሁላችንም ተባብረን። ሌላ ምንም ልወያይ ነበር የገባሁት ወንድሞች ጋር ሊያወያዩኝ አልቻሉም እና ሁላችሁንም ወዳችኋለሁ።